አማላጅነቱ በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑርና አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። ፈቃደ ሥጋውን አልፈጽምለት እያለ በዚህ ዓለም እያዘነ እየተከዘ የሚኖር አንድ ሰው ነበር። ከዕለታትም በአንዱ ቀን ከአባታችን ከአቡነ ሀብተ ማርያም ገዳም ብዙ ሰዎች ሲመጡ አገኘ። አባቶቼ ወንድሞቼ እንደምን ዋላችሁ ብሎ ያ ሰው ሰላምታ ከሰጣቸው በኋላ ከወዴት ትመጣላችሁ ብሎ ጠየቃቸው። ከአባታችን ከአቡነ ሀብተ ማርያም ገዳም ነው የመጣ ነው አሉት። አቡነ ሀብተ ማርያም የልባቸውን ሐሳብ የቤታቸውንም ሐዘን አሟልቶ እንደሰራላቸውም ነገሩት። እኔም ለአባታችን ለአቡነ ሀብተ ማርያም የልቤን ሐዘን ብነግረው ይፈጽምልኛልን አላቸው። አዎን ይፈጽምልሃል ቢሉት ከዚህ በኋላ አባቴ አቡነ ሀብተ ማርያም አንተ የልቡናዬን ሐዘን ጭንቀት መከራ ታውቃለህና የልቡናዬን ሐዘን ሰምተህ የምወደውን ነገር ብትሰጠኝ እኔም እስከ ዕለተ ሞቴ ዝክርህን እዘክራለሁ። እንዲህ ብሎ በንጹሕ ልቡና በለመነ ጊዜ አባታችን አቡነ ሀብተ ማርያም ከፈጣሪው ምሕረትን ለምኖ ያ ሰው አዝኖ ተክዞ የለመነውን የልቡናውን ሐሳብ ሁሉ አደረገለት፣ ፈጸመለት። በተፈጸመለትም ጊዜ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። አባታችን አቡነ ሀብተ ማርያም እንደዚሁ የእኛንም የልቦናችን ሐዘን መከራ ፈጽሞ ደስ ያሰኘን ይህንን ያድርግ። የአባታችን የአቡነ ሀብተ ማርያም ልመናው በረከቱ አማላጅነቱ በሁላችን በሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኑር፣ ለዘላለሙ አሜን።